ከንትርክ ወደ ትርምስ አስደንጋጩ የትራምፕ ውሳኔ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን ከምድረ ገጽ አጠፋቸዋለሁ የሚል አስፈሪ ማስጠንቀቂያ ሲሰጡ፣ በሌላ በኩል ደግሞ ቴህራን የአሜሪካ የጦር መርከብን በሁለት ሚሳኤሎች መተን አባረናል ስትል በዓለም መገናኛ ብዙሃን ላይ በኩራት እየተናገረች ነው። የግጭት የቃላት ጦርነት ብቻ አይደለም፣ በኤምሬቶች ሰማይ ላይ የሚሳኤል እሳት እየዘነበ ነው። የዓለም የነዳጅ ዋጋም በሰዓት ውስጥ በ50 በመቶ አሻቅቧል። ዛሬ በቢሊዮኖች የሚቆጠሩ ሰዎችን ሕይወት ሊቀይር የሚችለውን ይህንን ታሪካዊ ፍጥጫ ከመነሻው እስከ መጨረሻው ድረስ በዝርዝር እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያም ታሪኩ የሚጀምረው በተባበሩት አረብ ኤምሬትሶች ሰማይ ላይ ነው። የተባበሩት አረብ ኤምሬትሶች መከላከያ ሚኒስቴር ባወጣው አስቸኳይ መግለጫ ከኢራን አቅጣጫ የተተኮሱ 4 የክሩዝ ሚሳኤሎች መለየቱን አስታውቋል። እነዚህ ሚሳኤሎች የተለያዩ የሀገሪቱን ስትራቴጂካዊ ክፍሎች እያነጣጠሩ ነበር። የሀገሪቱ የአየር መከላከያ ስርዓት አንቲ ሚሳኤል ሲስተም በፍጥነት እርምጃ በመውሰድ 3ቱን ሚሳኤሎች በኤምሬትሶች የባህር ክልል ላይ ሲያከሽፍ፣ 4ተኛውን ግን ባህር ውስጥ ወድቋል። ይህ ክስተት በከተማዋ ነዋሪዎች ዘንድ ከፍተኛ ድንጋጤን ፈጥሯል። በሰማይ ላይ የሚሰማው ከፍተኛ ድምፅ የአየር መከላከያው ሚሳኤሎችን ለመምታት ሲሞክር የተፈጠረ መሆኑም ተረጋግጧል። ነገር ግን ጥቃቱ በዚህ ብቻ አላበቃም። በኤምሬትሶች ትልቁ የነዳጅ ማከማቻና የኢንዱስትሪ ማዕከል በሆነችው ፋጃህሪ ላይ በደረሰ የድሮን ጥቃት ከፍተኛ እሳት ተከስቷል። ፋጃህሪ ለዓለም ነዳጅ ገበያ ወሳኝ ቦታ ናት። አብዛኛው የኤምሬትሶች ነዳጅ በሆርሙዝ ወሽመጥ በኩል ማለፍ ሳያስፈልገው ለውጭ ገበያ የሚቀርብባት ወደብ በመሆኗ ኢራን እዚህ ቦታ ላይ ጥቃት መፈጸሟ የትም ብትሄዱ አናሳርፋችሁም የሚል መልእክትን ለኤምሬትሶችና ለምዕራባውያን አጋሮቿ ያስተላለፈችበት እርምጃ ተደርጎ ተወስዷል። ኤምሬትስ አሁንም ህብረተሰቡ መረጃዎችን ከይፋዊ ምንጮች ብቻ እንዲከታተል፣ ለደህንነቱ ጥንቃቄ እንዲያደርግ ጥሪ እያቀረበ ይገኛል። ይህ በእንዲህ እንዳለ አሁን ደግሞ ወደ ዋናው የጦር አውድማ እንጓዝ። የሆርሙዝ ወሽመጥ። ይህ ወሽመጥ በሰፋፊው ቦታው እንኳ 33 ኪሎ ሜትር ብቻ ስፋት ያለው ጠባብ የውሃ መስመር ነው። የዓለም 1/5 የነዳጅና የጋዝ ጭነት የሚያልፈው በዚህ መስመር በኩል ነው። ኢራን ይህንን መስመር እንደ ቁልፍ ትጠቀምበታለች። ዛሬ በሆርሙዝ ሰርጥ ላይ ያለው ውጥረት ወደ አዲስ ምዕራፍ ተሸጋግሯል። የኢራን የዜና ወኪሎች እንደዘገቡት አንድ የአሜሪካ የጦር መርከብ ወደ ሰርጡ ለመግባት ሲሞክር የኢራን የባህር ኃይል ፈጣንና ቁርጠኛ ማስጠንቀቂያ ሰጥቶታል። መርከቡ ማስጠንቀቂያውን ችላ በማለቱ በሁለት ሚሳኤሎች መመታቱንና በደረሰበት ጉዳት ምክንያት ወደ መጣበት ለመመለስ መገደዱን ኢራን ገልጻለች። ይሁን እንጂ ዋሽንግተን ይህንን ዘገባ ፍጹም ሐሰትና መሰረተ ቢስ ስትል አስተባብላለች። የአሜሪካ ማዕከላዊ እዝ ሴንትኮም በበኩሉ የንግድ መርከቦች በሰላም እያለፉ መሆኑን ገልጾ የኢራንን ንግግር የፕሮፓጋንዳ ጦርነት ሲል አጣጥሎታል። የቅራኔ በሁለቱ ሀገራት መካከል ያለውን ጥልቅ አለመተማመን የሚያሳይ ነው። አንዱ መታው ሲል ሌላኛው አልተነካውም ይላል። እውነታው ግን በባህር ላይ ያለው ውጥረት በማንኛውም ሰከንድ ወደ ትልቅ ጦርነት ሊቀየር እንደሚችል ይጠቁማል። ይህ በእንዲህ እንዳለ በዚህ አስፈሪ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዝምታቸውን ሰብረዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት ጽሑፍ የታገዱ የንግድ መርከቦችን ለማስወጣት የሚያስችል ፕሮጀክት ፍሪደም የተሰኘ ትልቅ ወታደራዊ ዘመቻ ይፋ አድርገዋል። ፕሬዝዳንቱ የታገዱ መርከቦችን በሰላም አውጥተን መሪነታችንን እናረጋግጣለን ብለዋል። ትራምፕ የሚከተሉት ስልት ግን ብዙዎችን ግራ አጋብቷል። በአንድ በኩል ኢራን በኤምሬትሶች ላይ ስላደረገችው ጥቃት ምንም ሳይናገሩ አሁን ያለው ሁኔታ አነስተኛ ጦርነት ወይም ስማል ዋር በማለት ለማቃለል ሞክረዋል። ይህ ምናልባት የኢራንን ወታደራዊ ሞራል ለመስበር የታቀደ የስነ ልቦና ጥቃት ሊሆን ይችላል።
በሌላ በኩል ግን ትራምፕ እጅግ የከፋ ማስጠንቀቂያ ሰጥተዋል። አሜሪካ መርከቦችን በኃይል ለማስወጣት በምታደርገው ጥረት ላይ ኢራን ጣልቃ ከገባች ከምድረ ገጽ ትጠፋለች ሲሉ ዝተዋል። ይህ ከምድረ ገጽ መጥፋት የሚለው ቃል አሜሪካ ምናልባት የኒውክሌር ጦር መሳሪያ ወይም እጅግ ከፍተኛ የሆነ የአየር ኃይል ጥቃት ልትጠቀም እንደምትችል የሚጠቁም እንደሆነ ተንታኞች ይናገራሉ። በሌላ በኩል ደግሞ ይህ ወታደራዊ ፍጥጫ በቀጥታ ወደ እያንዳንዱ ሰው ቤት ገብቷል። ጦርነቱ ከተቀሰቀሰበት ጊዜ ጀምሮ ኢራን ወደ ባህረ ሰላጤው የሚገቡና የወጡ ከአሜሪካ ጋር ግንኙነት ያላቸውን መርከቦች አግዳለች። ይህ ደግሞ በዓለም አቀፍ የነዳጅ ገበያ ላይ መብረቅ የመሰለ ድንጋጤን ፈጥሯል። የዓለም የነዳጅ ዋጋ በድንገት በ50 በመቶና ከዚያ በላይ እየጨመረ ይገኛል። ይህ ማለት የትራንስፖርት፣ የምግብ እና የኢንዱስትሪ ምርቶች ዋጋ በከፍተኛ ሁኔታ ይነራል ማለት ነው። ሴንትኮም በአሁኑ ወቅት 15000 ወታደሮች ከ100 በላይ አውሮፕላኖችና ድሮኖች የታገዘ ከበባ በኢራን ወደቦች ላይ እያደረገ ይገኛል። ይህ ከበባ ዓላማው ኢራንን በኢኮኖሚ በማነቅ የሆርሙዝ ወሽመጥን እንድትከፍት ማስገደድ ነው። የአድሚራል ብራድ ኩፐር መግለጫ እንደሚጠቁመው ይህ የባህር ላይ ከበባ ለቀጠናዊ ደህንነት ብቻ ሳይሆን ለዓለም ኢኮኖሚ ህልውና ወሳኝ ነው። ነገር ግን ኢራን እጅ ካልሰጠችና የባህር ላይ ውስጥ ፈንጂዎች ወይም ተጨማሪ ሚሳኤሎችን መጠቀም ከቀጠለች የዓለም ኢኮኖሚ ወደማይመለስበት ቀውስ ውስጥ ሊገባ እንደሚችል ተንታኞች እየገለጹ ይገኛሉ። ይህ በእንዲህ እንዳለ የባህር ላይ ደህንነት ባለሙያዎች አሜሪካ የጀመረችው ፕሮጀክት ፍሪደም እጅግ አደገኛ መሆኑን እያስጠነቀቁ ይገኛሉ። በለንደን ቻተም ሃውስ የዓለም አቀፍ ደህንነት ፕሮግራም አባል የሆኑት ኒትያ ላብ ትራምፕ መርከቦችን በኃይል ለማሳለፍ የሚያደርጉት ጥረት ውጥረትን በእጅጉ የሚያባብስ መሆኑን ገልጿል። እንደ ባለሙያው ገለጻ አሜሪካ ጉዳዩን በድርድር ከመፍታት ይልቅ ወደ ወታደራዊ እርምጃ ማዘንበሏ ኢራንን ወደ ከፋ እርምጃ ሊገፋፋት ይችላል። ኢራን ቀድሞውኑ የሆርሙዝ ሰርጥ ደህንነት በእጃችን ነው በማለት የራሷን አዲስ ወታደራዊ ካርታ ይፋ አድርጋለች። በማንኛውም ጊዜ መርከቦችን መጥለፍ ወይም ማጥቃት እንደምትችልም እያሳየች ትገኛለች። ምንም እንኳ በፓኪስታን አማካኝነት የ2 ሳምንት የተኩስ አቁም ታውጆ የነበረ ቢሆንም በኢስላማባድ የተደረገው ድርድር ያለ ውጤት ተጠናቋል። በዚህ ምክንያት ፕሬዝዳንት ትራምፕ የተኩስ አቁሙን አዲስ የጊዜ ገደብ ሳይሰጡ አራዝመዋል። ይህ ማለት በማንኛውም ሰከንድ መጠነ ሰፊ ጦርነት ሊፈነዳ ይችላል ማለት ነው። በሌላ በኩል ደግሞ እስካሁን ያየናቸው ክስተቶች ድንገት የተፈጠሩ አይደሉም። የዛሬው የሆርሙዝ ፍጥጫ ስር የሰደደ የታሪክ ጥላቻና የጥቅም ግጭት ውጤት ነው። ኢራን ለዓመታት ስትራቴጂካዊ ትዕግስት የምትለውን ፖሊሲ ስትከተል ቆይታለች። ይሁን እንጂ አሜሪካ በሴንትኮም በኩል የኢራን ወደቦችን መክበቧ የንግድ መርከቦችን ማገዷን ቴህራንን ወደ መጨረሻው አማራጭ ገፍቶታል። የኢራን አብዮታዊ ዘብ በቅርቡ ይፋ ያደረገው አዲስ ካርታ የሚያሳየው ሀገሪቱ በሆርሙዝ ወሽመጥ ላይ ብቻ ሳይሆን በመላው የፋርስ ባህረ ሰላጤ ላይ ያላትን ወታደራዊ ቁጥጥር ነው። ይህ ካርታ ለዋሽንግተን ግልጽ መልእክት ነው። ኢራን በባህር ዳርቻዎቿ ላይ በሺዎች የሚቆጠሩ የባህር ላይ ፈንጂዎችንና ጸረ መርከብ ሚሳኤሎችን ደብቃለች። እነዚህ መሳሪያዎች በትራምፕ የጦር መርከቦች ላይ ትልቅ ስጋት መሆናቸው ይታወቃል። አሜሪካ የኢራንን የባህር እና የአየር ኃይል የለም ብላ ብታጣጥልም የኢራን ድሮኖች ግን በተግባር ውጤታማነታቸውን እያሳዩ ይገኛሉ። በፋጅ ታሪ ላይ የደረሰው ጥቃት ለዚህ ትልቅ ማሳያ ነው። ጥቃቱ የተፈጸመው በአንድ ድሮን ብቻ ሳይሆን በመንጋ ድሮኖች እንደሆነ ተጠርጥሯል። ይህ ማለት የአሜሪካ ዘመናዊ መከላከያዎች አንዱ ቢመቱ ሌሎቹ ሰርገው የመግባት እድላቸው ከፍተኛ ነው ማለት ነው። ይህም ጦርነቱን እጅግ ውስብስብና ለአሜሪካ ወታደሮች አደገኛ ያደርገዋል። ይህ በእንዲህ እንዳለ በዚህ ታላቅ ፍጥጫ ውስጥ በስተጀርባ ሆነው ክሩን የሚጎትቱት ሌሎች ኃይሎችም አሉ። እስራኤል በዚህ ጉዳይ ላይ ያላት አቋም ግልጽ ነው። ኢራን በባህረ ሰላጤው ላይ የምታሳየው ማንኛውም የበላይነት ለእስራኤል የህልውና ስጋት ነው። የሲኤንኤን ዘገባዎች እንደሚያመላክቱት
የሚያመለክቱት እስራኤልና አሜሪካ በመጪዎቹ ጥቂት ሰዓታት ውስጥ በኢራን ላይ የጋራ አጸፋ እርምጃ ለመውሰድ ዝግጅታቸውን አጠናቀዋል። እስራኤል በተለይም የኢራን የኒውክሌር ጣቢያዎችን እና የሚሳኤል ማከማቻዎች ላይ ያነጣጠረ ጥቃት ለመሰንዘር አጋጣሚውን ልትጠቀምበት ትችላለች። ይህ ደግሞ ግጭቱን ከመካከለኛው ምስራቅ አልፎ ወደ ዓለም አቀፍ ደረጃ ሊያሸጋግረው ይችላል። በሌላ በኩል እንደ ሳውዲ አረቢያ ያሉ የባህረ ሰላጤው ሀገራት ሁኔታውን በከፍተኛ ስጋት እየተከታተሉ ይገኛሉ። ምንም እንኳ ከኢራን ጋር ያላቸው ግንኙነት እየሻከረ ቢሆንም ሰፊ ጦርነት ከተቀሰቀሰ ግን የእነርሱም የነዳጅ ማምረቻዎች እና የኢራን ሚሳኤሎች ቀዳሚ ኢላማ እንደሚሆኑ ያውቁታል። የኤምሬትሶች መከላከያ ሚኒስተር ህዝቡ መረጃዎችን ከተረጋገጡ ምንጮች ብቻ ተከታተሉ ማለቱ በሀገር ውስጥ ሊፈጠር የሚችለውን የውስጥ አለመረጋጋት ለመቆጣጠር ነው። ምክንያቱም በኤምሬትሶች ውስጥ የሚኖሩ በሚሊዮን የሚቆጠሩ የውጭ ሀገር ዜጎችና የንግድ ማህበረሰብ ስጋት ውስጥ ከገቡ የሀገሪቱ ኢኮኖሚ ከኢራን ሚሳኤል በበለጠ በፍጥነት ሊፈርስ እንደሚችል ተንታኞች በግልጽ ይናገራሉ። ይህ በእንዲህ እንዳለ ትራምፕ የሰየሙት ፕሮጀክት ፍሪደም አሁን በተግባር ላይ መዋል ጀምሯል። ግዙፉ የመርከብ ኩባንያ መርስክ እንዳረጋገጠው አንደኛዋ የንግድ መርከብ በአሜሪካ የጦር መርከቦች ታጅቦ ሰርጡን በሰላም አቋርጧል። ይህ ለአሜሪካ ትልቅ የፖለቲካ ድል ነው። ኢራን የባህር ላይ አጥር ብትሰራም እኛ ግን እንሰብረዋለን የሚል መልእክት ለዓለም አስተላልፏል። ነገር ግን የባህር ላይ ደህንነት ባለሙያ ኒቲያ ላብህ እንደሚሉት የጊዜያዊ እፎይታ ብቻ ነው። ኢራን ሆን ብላ መርከቧን እንድታልፍ ፈቅዳ ሊሆንም ይችላል። ዓላማውም አሜሪካውያን ሁሉንም መርከቦች ማሳለፍ እንችላለን ብለው ተዘናግተው ሰፊ ዘመቻ ሲጀምሩ በትልቅ ወጥመድ ውስጥ ለመክተት ሊሆን ይችላል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። በየጊዜው እንደዚህ አይነት ወቅታዊና ፈጣን መረጃዎች እንዲደርሷችሁም ቻናላችንን ሰብስክራይብ እንዲሁም ይህንን ቪዲዮ ላይክ ማድረግ አትዘንጉ እያልን መልካም ጊዜ ይሁንላችሁ።